በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት አረፈዳችሁ? በምህረት በጸጋው የደገፈን እንደ መልካምነቱ ይህን ጊዜና ሰዓት የሰጠን አምላካችን እግዚአብሔር በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም የተመሰገነ ይሁን። እግዚአብሔር ይመስገን። እግዚአብሔር ስለሰጠን እድል። እንግዲህ ዛሬ ልዩ ጉባኤ ነው። እንደሚታወቀው በዚህ ቀን ከሆሳዕና መታሰቢያ ጋር ተያይዞ እንዲሁ የትንሣኤ በዓል በማሰቢያው የትንሣኤን መርሃ ግብር ሌሊት ስለምናደርግ በጉባኤ የምናከብረው በዚህ ዕለት እንደሆነ ይታወቃል። ሁለቱንም ማዕከል ያደረገ መልእክትና ደግሞም ጸሎት ምስጋናም ይዘን በፊቱ እንቀርባለን። ለጸሎት እንዘጋጅ። በሰንበትም መጨረሻ መጀመሪያው ቀን ሲነጋ መግደላዊት ማርያምና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባሎ በላዩ ተቀመጠ። መልአኩም እንደ መብረቅ መልኩም እንደ መብረቅ ልብሱም እንደ በረዶ ነጭ ነበር። ጠባቂዎቹም እርሱን ከመፍራት የተነሳ ተናወጡ፣ እንደ ሞቱም ሆኑ። መልአኩም መልሶ ሴቶቹን አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁና እንደ ተናገረ ተነስቷልና በዚህ የለም። የተኛበትን ስፍራ ኑና እዩ። ፈጥናችሁም ሂዱና ከሙታን ተነሳ፣ እነሆም ወደ ገሊላ ይቀድማችኋል፣ በዚያም ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው። እነሆም ነገርኋችሁ። በፍርሃትና በታላቅ ደስታም ፈጥነው ከመቃብር ሄዱ። ለደቀ መዛሙርቱም ሊያወሩ ሮጡ። እነሆም ኢየሱስ አገኛቸውና ደስ ይበላችሁ አላቸው። እነርሱም ቀርበው እግሩን ይዘው ሰገዱለት። በዚያን ጊዜ ኢየሱስ አትፍሩ፣ ሄዳችሁ ወደ ገሊላ እንዲሄዱ ለወንድሞቼ ተናገሩ፣ በዚያም ያዩኛል አላቸው። ሲሄዱም ሳሉ እነሆ ከጠባቂዎቹ አንዳንድ ወደ ከተማ መጥተው የሆነውን ሁሉ ለካህናት አለቆች አወሩ። ከሽማግሌዎች ጋርም ተሰብስበው ተማከሩና ለጭፍሮች ብዙ ገንዘብ ሰጥተው እኛ ተኝተን ሳለን ደቀ መዛሙርቱ በሌሊት መጥተው ሰረቁት። በሉ ይህ በገዢው ዘንድ የተሰማ እንደሆነ እኛ እናስረዳዋለን፣ እናንተም ያለ ሥርዓት እንድትሆኑ እናደርጋለን አሏቸው። እነርሱም ገንዘብን ተቀብለው እንዳስተማሯቸው አደረጉ። ይህም ነገር በአይሁድ ዘንድ እስከ ዛሬ ድረስ ሲወራ ይኖራል። በጌታችን በኢየሱስ ክርስቶስ ስም እግዚአብሔር አብን እናከብራለን። ጎብኝተህ ቸርነት ያረክልን፣ የራራህልን፣ ምሕረት መልካምነትህን ያበዛህልን፣ ከያለንበት የሰበሰብከን፣ በስሜ የሰበሰብከን፣ ለሕይወት የሰበሰብከን፣ ለክብር የሰበሰብከን፣ ዘመን ለማይሽረው ክብር፣ ሞት ለማይደርስበት ሕይወት አምላካችን እግዚአብሔር ሆይ በጌታችን በኢየሱስ ክርስቶስ ስም እናመሰግንሃለን። ከፍታ ላንተ ይሁን፣ ምስጋና ላንተ ይሁን፣ ውዳሴ ላንተ ይሁን። ርዕሳችን ነህ አንተ አቤቱ፣ ምስጋናችን ነህ አንተ። አንተን እናመሰግናለን፣ አንተን ከፍ ከፍ እናደርጋለን። ለዚህ ተሰብስበናል ጌታ ሆይ ማዳንህን ልናወራ፣ ታላቅነትህን ልናውጅ፣ በማዳንህ ደስ ብሎን በሥራህ ተደንቀን በአንተ መልካምነት በአንተ ፊት አለን። ክብርና ምስጋና ለአንተ ይሁን። እናመሰግንሃለን ጌታችን ሆይ እናመሰግንሃለን፣ ከፍ ከፍ እናደርግሃለን። ውዳሴ፣ ክብር፣ ምስጋና ለአንተ ይሁን። የፈጠርከን ጌታ፣ ደግሞም የታደግከን ጌታ፣ ከጨለማው ኃይል ፈልቅቀህ ነፃ ያወጣህን፣ ወደ ፍቅርህ ልጅ መንግሥት ያፈለስከን፣ ለሕይወት ያውም ለዘላለም ሕይወት የጠራህን ጌታ ምስጋና ለአንተ ይሁን። እናመሰግንሃለን፣ ከፍ ከፍም እናደርግሃለን። አምላካችን እግዚአብሔር ሆይ ክብርና ምስጋና ለአንተ ይሁን።
ይሄ ጉባኤ አንተን ያከብራል፣ አንተን ያመሰግናል፣ አንተን ያወድሳል። አንተን ብቻ ጌታችን ሆይ እናመሰግንሃለን። ተናጥቀህ ያተረፍከን ከጨለማው ኃይል፣ ከሞት ኃይል፣ ከክፋት መንፈሳውያን ሰራዊት በአስደናቂ ምሕረት የነጠቅከን ጌታ ክብር ላንተ ይሁን። እናመሰግንሃለን አምላካችን፣ እናመሰግንሃለን። ከፍ ከፍ እናደርግሃለን፣ እናወድሳሃለን። የክብር አምላክ ክብር ላንተ ይሁን፣ ምስጋና ላንተ ይሁን፣ ውዳሴ ላንተ ይሁን፣ ቅዳሴ ላንተ ይሁን፣ ስግደት ላንተ ይሁን፣ እልልታ ላንተ ይሁን፣ ጭብጨባ ላንተ ይሁን፣ ክብርና ምስጋና ላንተ ይሁን። ጌታ ሆይ አንተን ከፍ ከፍ እናደርግሃለን፣ እናመሰግንሃለን። ምስጋና የተፈራ በክብር ከፍ ከፍ ያልክ ልዑልና ጻድቅ የሆንክ የሕይወታችን ጌታ እናመሰግንሃለን። አቤቱ ለዚህ ተሰብስበናል፣ እናመሰግንሃለን፣ እናመሰግንሃለን፣ እናመሰግንሃለን። ምስጋና ለዳዊት ልጅ፣ ምስጋና ለመሲሁ፣ ሆሳዕና በአርያም እያሉ እነዚያ ሕፃናት እንዳከበሩህ አቤቱ አሁን አድን እንዳሉ አሁን አዳንክ፣ አሁን ታደግ፣ አሁን አስመለጥክ እያል ያመለጥን እኛ፣ የዳን እኛ፣ የተጎበኘን እኛ እናከብረሃለን። ጌታ ሆይ ምስጋና ላንተ ይሁን፣ ክብር ላንተ ይሁን፣ ውዳሴ ላንተ ይሁን። በማዳንህ ደስ ብሎናልና እናመሰግንሃለን። በጉብኝትህ ደስ ብሎናል፣ እናመሰግንሃለን፣ እናመሰግንሃለን። ጌታ ሆይ በክብር የገባኸው በዘላለም ኃይልና ሥልጣን የምትኖር የዋህና ትሑት ሆነ በአህያና በአህያይቱ ውርንጫ ላይ ሆነ ወደ ኢየሩሳሌም በክብር የገባህ የናዝሬቱ ኢየሱስ እናመሰግንሃለን። የዳዊት ልጅ እናመሰግንሃለን። የእግዚአብሔር ልጅ እናመሰግንሃለን፣ እናመሰግንሃለን። ምስጋና ላንተ ይሁን፣ ክብር ላንተ ይሁን፣ ውዳሴ ላንተ ይሁን፣ ቅዳሴ ላንተ ይሁን፣ እልልታ ላንተ ይሁን፣ ሽብሸባ ላንተ ይሁን፣ ጭብጨባ ላንተ ይሁን። ክብር ለታላቅነት ይሁን። እግዚአብሔር ሆይ እናመሰግንሃለን፣ እናመሰግንሃለን። ቸርነት ያደረክልን እናመሰግንሃለን። ልጅህን ወደዚህ ዓለም ያስገባህ እናመሰግንሃለን። በልጅህ ይቅር ያልከን እናመሰግንሃለን። ጌታችንና አምላካችን እናመሰግንሃለን። ስላደረክልን በጎነት ሁሉ ክብርና ምስጋና ላንተ ይሁን። እናመሰግንሃለን፣ እናመሰግንሃለን፣ እናመሰግንሃለን። ጌታችን ሆይ ይህ ለእስራኤል ክብር ለአሕዛብ ሁሉን የሚገልጥ ብርሃን ነው እንዳለ ስምዖን። የእስራኤል ክብሯ ብታውቅህ ክብሯ፣ ብትቀበልህ ክብሯ፣ ብታስተናግድህ ብትረዳህ ክብሯ፣ ለእኛ ደግሞ ብርሃን፣ የሕይወት ብርሃን የናዝሬቱ ኢየሱስ ደግሞ ክብር የሆንክልን ያከበርከን ጌታ እናመሰግንሃለን፣ እናመሰግንሃለን። የወደዳቸውን ወደ እርሱ ጠራቸው ተብሎ እንደተጻፈ የጠራህን ጌታ እናመሰግንሃለን። ወደህ የጠራህን እናመሰግንሃለን። ያፈቀርከን እናመሰግንሃለን፣ እናመሰግንሃለን። ጌታችን ከፍታ ክብርና ምስጋና ላንተ ይሁን። ያከበርከን ጌታ ክብር ላንተ ይሁን። በሕይወት ያኖርከን ጌታ ክብር ላንተ ይሁን። እናመሰግንሃለን። በልባችን ስላለው ተስፋ እናመሰግንሃለን። ስለዚህ ትንሣኤ እናመሰግንሃለን። ስለዚህ ሕይወት እናመሰግንሃለን። ስለዚህ ብርሃን እናመሰግንሃለን። ክብርና ምስጋና ለአንተ ይሁን። እግዚአብሔርን አመስግኑ። የጌቶቹን ጌታ የአማልክቱን አምላክ የነገሥታቱን ንጉሥ ብቻውን አምላክ የሆነውን ልዑል እግዚአብሔርን አመስግኑ። ዘመን፣ ጊዜ፣ ሁኔታ የማይቀይረውን በዘላለም ክብርና ኃይል የሚኖረውን መንፈስ የሆነውን ኤልሻዳይ የሆነውን አዶናይ የሆነውን እግዚአብሔርን እናከብራለን። አምላካችን እናከብርሃለን፣ ከፍ ከፍ እናደርግሃለን። አንተ ምክንያታችን የመዳን ጌታችንና አምላካችን መድኃኒታችን ሆይ አንተ ምክንያታችን ከጨለማው ሥልጣን የማምለጥ ከእግዚአብሔር ቁጣ የመትረፍ ወደ እግዚአብሔር አብ የመቅረብ ከእግዚአብሔር ጋር የመታረቅ ምክንያታችን አንተ ነህ። አንተ ነህ በደላችንን ልትሸከም ፈቅደህ ታዘህ ወደዚህ ዓለም የመጣህ። አንተ ነህ በእኛ መልክ ራስህን አዋርደህ የተገለጥክ፣ ለሞት ያውም ለመስቀል ሞት የታዘዝክ አንተ ነህ።
አንተ ነህ ከወንበዴዎች ጋር የተቆጠርክ። በደላችንን የተሸከምክ ኃጢአታችንን ሁሉ በመስቀል ላይ የተሸከምክ አንተ ነህ። የራራህልን አንተ ነህ። ምሕረትና ይቅርታ ለሚገድሉህ የለመንክ አንተ ነህ። አንተ ነህ ልታተርፈን፣ ወደ አባትህ ልታቀርበን፣ ስለኛ ራስህን አሳልፈ የሰጠህ አንተ ነህ። ጌታ ሆይ አንተን እናከብራለን፣ ከፍ ከፍ እናደርጋለን። የዋጅህንን ያዳንከንን የተቤዥህንን አንተ ልናመሰግን ተሰብስበናል። ጌታችን ሆይ ዕለቱን የምስጋና አድርግልን። እናመስግንህ፣ ደስ ብሎን በፊትህ እንዘምር። እናመስግንህ፣ ማዳንህን እናውጅ፣ ጌትነትህን እንናገር፣ ፍቅርና ርኅራኄህን ለሁሉ ጌታ ሆይ እንመስክር። ጌታ ሆይ ስላንተ እንዘምር። ስላንተ ጌታ ሆይ በፊትህ እንሁን፣ በብዙዎችም ፊት እንቁም። ጌታ ሆይ አቅም፣ ሞገስ፣ ክብር ያለህ አንተ አምላካችን በነገር ሁሉ እንድትረዳን እንለምንሃለን። የጠራሃቸው እንዲሰበሰቡ እንለምንሃለን። ለሕይወት የጠራሃቸው እንዲሰሙህም እንለምንሃለን። ለቃልህ እንዲታዘዙም እንለምንሃለን። ምሕረትና በጎነትህ ጉባኤውን እንዲቆጣጠር እንለምንሃለን። የሰማይ አምላክ ጸጋ ያለመከልከል እንዲበዛ እንለምንሃለን። መንፈስህ በኃይል እየሠራ እግዚአብሔር ሆይ እኛን ላንተ በመለየት ዛሬም በመካከላችን በአሸናፊነት እንዲሰፍ እንለምንሃለን። ደሞም በሕይወታችን በምልአት እንዲኖርም እንለምንሃለን። ጸጋህ እንዲበዛልንም እንለምንሃለን። በልጅ በኢየሱስ ክርስቶስ ምክንያት ወደዚህ ዓለም የመጣው መንፈስህ ደግሞም በእኛ ያለው መንፈስህ ለቤዛ ቀን የታተምንበት መንፈስህ በሙላት ጌታ ሆይ ሕይወታችንን አገልግሎቱን ሁሉ እንዲመራው እንለምንሃለን። እግዚአብሔር ሆይ ሁሉ ለአንተ አሳልፈን እንሰጣለን። አንተ ብርታት ነህ፣ አንተ ጉልበት ነህ፣ አንተ ማስተዋል ነህ፣ አንተ ጥበብ ነህ። አንተ ጌታ ሆይ ክብር ላንተ ይሁን፣ ምስጋና ለስምህ ይሁን፣ ክብር ላንተ ይሁን። አንተ ምስጋናችን ነህ። ተባረክ የእኛ ጌታ። ደግመን ደጋግመን እናወድሰሃለን፣ እናመሰግንሃለን። ምስጋናን የሚሰዋ እሱ ያከብረኛል እንዳልክ በምስጋና እናከብርሃለን። ክብር ለታላቅነትህ ይሁን፣ ክብር ለታላቅነትህ ይሁን፣ ክብር ለታላቅነትህ ይሁን። ቅዱሱ ከመቅደሱ ወጥቶ በተራሮች ላይ ቆመ። ተራሮችም በእሳት እንደሚቀልጥ ሰም ሆነው ከከፍታ ፈሰሱ ተብሎ እንደተጻፈ የሰማይ አምላክ በዚህ ግርማና ኃይልህ በመካከላችን እንድትመላለስ ግርማ ጌታ ሆይ በእውነት በፊታችን ግልጽ እንዲሆን ታላቅነትህን ዓይኖቻችን እንዲያዩ ልባችን እንዲያሰላስል ጌታ ሆይ ፍጹም አንተን እንድናከብርህ ጸጋህ ይርዳን። ጌታ ሆይ በእውነትና በመንፈስ የምትመለክ እውነተኛ አምላክና የዘላለም ሕይወት የሆንክ ከከፍታ ሁሉ በላይ ያለህ እግዚአብሔር ምስጋናና ክብር ላንተ ይሁን። ጌታችን ሆይ የቃልህን ደጆች እንድትከፍትልን እንለምንሃለን። እንድታስተምረን እንለምንሃለን። ዝማሬያችን እንድትቀበል እንደተወደደ በጎ መዓዛ እንዳለው ዕጣን በጌታችን በኢየሱስ ክርስቶስ ስም ጌታ ሆይ ምስጋናችንን እንድትቀበል እንለምንሃለን። ጌታ ሆይ በነገር ሁሉ እንድንከናወን እንለምንሃለን። በደስታ እንድንሞላ በመንፈስህ ኃይል በሐሴት እንድንሞላ መንፈስ ቅዱስም ደስታ ሞላባቸው ተብሎ እንደተጻፈ እንደ ቃልህ እንዲሆንልን ሕያው መንፈስህ ከሕያው መንፈስህ የተነሳ ሐሴት እንዲሆንልን እንለምንሃለን። ጌታ ሆይ ደስታን አልብሰን፣ ደስታን አስታጥቀን በመንፈስ ቅዱስ ጌታ ሆይ በኃይልህ ባንተ ጸጋ ባንተ ጌታ ሆይ ይሄ ይሁንልን። ይሄን ጉባኤ ላንተ አሳልፈን እንሰጣለን። አምላካችን ሆይ ጉብኝትህን በነገር ሁሉ እንፈልገዋለን። ሁሉ ይፈልጉሃል የተባለልህ የናዝሬቱ ኢየሱስ ሁሉ የሚፈልግህ የምትፈለግ የእኛ ጌታ ለምድራችን ጎስቋሎች፣ ለሕሙማን፣ በልዩ ልዩ እስራት ውስጥ ላሉት ሁሉ ጌታ ሆይ አጥብቀን እንሻሃለን። ቅዱስ ስምህን እንጠራለን። ምሕረት ይቅርታህን እንለምናለን። ምድራችንን ፈጽሞ እንድታስባት በውስጧም ያሉትን የሰው ልጆች እንድትጎበኝ እንማልድሃለን። ጉብኝት እንዲሆንልን ጌታ ሆይ ያንተ ጸጋ እንዲበዛለን በነገር ሁሉ እንድንከናወን እንማልድሃለን። ቅዱስ አምላካችን ስለሰማህን እናከብርሃለን። የምንኖርባትን አገር በውስጧም ያሉትን የሰው ልጆች
ደግሞም የምንኖርባትን ዓለም፣ በዓለም ዙሪያ ያሉትን ወገኖቻችንን ሁሉ እናስባለን። የተጨነቁትን የሚያሳርፍ፣ የታመሙትን የሚፈውስ፣ የታሰሩትን የሚፈታ የጌታ ኃይል እንዲሆን፣ የክፋት መንፈሳውያን ሰራዊትን የሚያዋርድ የጌታ ኃይል እንዲሆን በእግዚአብሔር ጸጋ ምድራችን ፈጽሞ እንድትጎበኝ ልዩ ልዩ እስራት ከጌታ ኃይል የተነሳ ከብዙዎች ሕይወት እንዲወድቅ የጌታ ኃይል ሲገለጥ በጳውሎስና በሲላስ እጅና እግር ላይ የነበረው እስራት እንደተፈታ የሁሉም እስራት ተፈታ ተብሎ እንደተጻፈ ይሄ በሥጋ ላይ የሆነ የክፉዎች ሰንሰለት ነው። ግን ከዚህ ከባሰው ከተሸሸገው በሰው ውስጣዊ ማንነት ላይ ከተተበተበው እስራት የጌታ ኃይል ብዙዎችን እንዲፈታ እንጸልያለን። ዛሬም ባዕድ ስለሚያመልከው አምላክ ያልሆነውን ጌታ ስለሚለው መስዋዕት ስለሚያቀርበው በየስርቻው ስለሚደፋው ስለሚወድቀው ስለሚደግመው ስለሚያስደግመው ስለሚመትተው ስለሚያስመትተው ስለሚበጠብጠው ስለሚያስበጠብጠው ክፋት፣ አመፃ፣ ግፍ፣ ተንኮል፣ ልዩ ልዩ አይነት ትብታብ ላለበት ሁሉ የሚሆን የጌታ ምሕረት በክርስቶስ እንዲበዛ እንጸልያለን። የሚታደግ፣ የሚፈታ፣ የሚያድን፣ ጨለማን የሚገፍ፣ ጠላትን ሥራ የሚያፈርስ፣ የክፋት መንፈሳውያን ሰራዊትን የሚጥል የጌታ ኃይል እንዲሆን ብዙዎች ከእስራት ተፈተው ጌታን እንዲያከብሩ የጌታ ጸጋ ለብዙዎች እንዲበዛ እንጸልያለን። የሰማይ አምላክ እንማልድሃለን። ይሄን አንተ ብቻ ማድረግ ትችላለህ። እንድንበት ዘንድ በሰጠህን በልጅ በኢየሱስ ክርስቶስ ያለማመንን ሰንኮፍ ከብዙዎች አእምሮ እንድታነሳ እንደ ልድያ የብዙዎችን ልብ እንድትከፍት ደግሞ ጌታ ሆይ ልድያ ልቧ የተከፈተው እነ ጳውሎስ ለሚናገሩት ወንጌል እንደሆነ እንዲሁ ደግሞ ጌታ ሆይ በተከፈተ ልብ እንክርዳድ የሚዘሩትን አመፃና ግፍ የሞላባቸውን ተንኮለኛ ሰራተኞች ከሕዝቡ ትከሻ አንከባለህ እንደነ ጳውሎስ እንደነ ሲላስ እውነትን በጽድቅ የሚያወሩ የትንሣኤ ምስክሮችን እንድታበዛ ምድራችን እንድትጎበኛት እንለምንሃለን። ወንጌል በጽድቅ እንዲነገር አምላካችን እግዚአብሔር ሆይ አመፃ በስምህ እንዲወድቅ የክፋት ኃይል በስምህ ቅዱስ አባታችን ሆይ እንማልድሃለን። አንተ የሰማይ አምላክ፣ አንተ የምድር ዳርቻዎች ሁሉ ፈጣሪ፣ አንተ የጌቶች ጌታ፣ አንተ የነገሥታት ንጉሥ፣ አንተ የአማልክት አምላክ፣ አንተ ቅዱስ፣ አንተ ሕያው፣ አንተ ምሉ፣ አንተ አሸናፊ የሰራዊት ጌታ እግዚአብሔር ሆይ ምድራችንን ፈጽሞ እንድታስባት ጌታ ሆይ በአንተ ኃይል እንድትጎበኝ ብዙዎች ተፈተው አንተን እንዲያመልኩ ነፃ ወጪዎች እንዲበዙ የጠላት ኃይል እንዲላሽቅ የክፋት ኃይል እንዲታሰር እግዚአብሔር ሆይ አሰራሩ ትብታቡ ሁሉ በኢየሱስ ክርስቶስ ስም እንዲወድቅ ብዙ የሚድኑ ነፍሳት ብዙ የሚያመልጡ የሰው ልጆች መዳን የሚታወጅባት ምድር እንድትሆን ምድራችንን ፈጽሞ እንድትጎበኛት እንለምንሃለን።
መጎብኘትን ጎብኝልን የሰራዊት ጌታ እግዚአብሔር። ምሕረት በጎነትህን አብዛልን የሰራዊት ጌታ እግዚአብሔር። ርኅራኄህ የብዙዎች ረፍት ይሁን የሰራዊት ጌታ እግዚአብሔር። በተወደደው ልጅ በጌታ በኢየሱስ ክርስቶስ ስም ይህንን እንለምንሃለን ጌታ ሆይ። አንተ እውነተኛ አምላክ የዘላለም ሕይወት የሆንክ ቃልህ የሚሠራ መንፈስህ የሚሠራ አቤቱ አምላካችን ሆይ የስምህ ኃይልና ጉልበት የሚሠራ ስለ ስምህ ይሄን እንድታደርግ እንለምንሃለን። ከየጓዳው ሰዎች ጌታ ሆይ በፈቃዳቸው የጥንቆላ ቁሳቁሶቻቸውን እንዲያቃጥሉ ብዙዎች ንስሐ እንዲገቡ ወደ አንተም እንዲመለሱ ምድራችን ፈጽሞ እንድትጎበኝ እንለምንሃለን። ያንተ ኃይል ለብዙዎች እንዲሆን እንለምንሃለን። እውነተኛ ሠራተኞች እንዲበዙም እንለምንሃለን። እውነተኛ ጉብኝትም እንዲሆን እንለምንሃለን። ስለ ሰማህንም እናመሰግንሃለን። ደግሞ ጌታ ሆይ ጦርና የጦር ወሬን እንድትሽር በጎውን ጌታ ሆይ እንድታበዛለን አቤቱ አምላካችን ምድር እንዲያስተዳድሩ አገር እንዲመሩ ዕድል የሰጠሃቸውን እንድትመራ በጥበብና እግዚአብሔር ሆይ በማስተዋል እንዲመሩ የሰማይ አምላክ ሥራህ የብዙዎችን ሕይወት ፈጽሞ እንዲያሳርፍ በኢየሱስ ስም እንለምንሃለን። ጌታ ሆይ ጽድቅህ የብዙዎችን ሕይወት እንዲወርስም እንለምንሃለን። አቤቱ አምላካችን ሆይ ስለ ሰማህን እናመሰግንሃለን። ደግሞ በዚህ ቀን ጌታ ሆይ እንዲህ ባለ ሁኔታ ሰብስበህናል። ቅዱስ ስምህን እንጠራለን። ሕያው ኃይልህን ጌታ ሆይ ማዳንህን በጎነትህን እናውጃለን። ክብርና ምስጋና ኃይል ላንተ ይሁን። ደግሞ ቀሪው ሰዓት ተረከብ። የሰማይ አምላክ በነገር ሁሉ ጸጋህን አብዛለን። ክፉን ከፊታችን አርቅልን ጌታ ሆይ ሥራህ በጽድቅ ሕይወታችንን ይቆጣጠረው። በነገር ሁሉ እንድትረዳን እንለምንሃለን። አምላካችን ሆይ ጸጋህ እንድታበዛልን እንለምንሃለን። የሥራችንም የሕይወታችንም ጌታ አንተ ነህ። ክብር ላንተ ይሁን። ቀሪውን ሰዓት ተረከብ ጌታ ሆይ ጸጋህን አብዛልን ጌታ ሆይ ሕያው መንፈስህ በነገር ሁሉ ይርዳን ጌታ ሆይ እግዚአብሔር ሆይ ጉባኤውን ላንተ አሳልፈን ሰጠን። በደጅ ቆመው ከሚያስተናግዱት ጀምሮ እዚህ እስከምንቆመው ስምህን በመጥራት እስከምናውጀው ድረስ አንተ ፍርሃት የአንተ ጸጋ በሕይወታችንም እንዲበዛ እንደ ቃልህ እንደ ምክር የሆነውን እግዚአብሔር ሆይ በመካከላችን እንድታሰፍ እንጸለያለን። ሰማይ አምላክ ስለ ሰማህን እናመሰግንሃለን። ሁሌም ስለምትሰማ እናከብረሃለን። በዩቲዩብ ለሚከታተሉ በርቀት ላሉት ሁሉ ጸጋ በክርስቶስ ይብዛላቸው። የሰማይ አምላክ አምላካችን እግዚአብሔር ሆይ ስለ ሰማህን እናመሰግንሃለን። ሁሌም ስለምትሰማ እናከብረሃለን። ክብርም ምስጋናም ኃይልም ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ክብር ለአምላካችን ይሁን።